ቤተሰቦቼ እንደምታዩኝ ትንሽ አሞኝ ተኝቻለሁ። ያው እንደሚያመኝ ታውቃላችሁ፣ ግን ትንሽ የሆኑ ከበድ ይላልና በጣም ከባድ ነው እውነት። ትንሽ ስራ ማቆም ያለው መስራት አልቻልኩም። በዋነኝነት ወገቤና የአቅም ማነስ ነው ላይ አስቸገረኝ። ሰውነቴ እየታዘዘኝ አይደለም እና ቤተሰቦቼ ጠፍቻለሁ። ስልክ እያነሳው አይደለም። አዎ የስራ ስልክ ለጥፌ ስልክ እያነሳው አይደለም፣ ግን አንድ እንጨት ብቻውን አይነድም። ካልሰራሁት ስልኩን ማንሳት አልችልም እና በጣም ይቅርታ። ስልክ ስለማላነሳላችሁ ደስ ስላመመኝ ነው። ሌላ ምንም አይነት ምክንያት ኖሮኝ አይደለም። የስራ ስልክ ለጥፈ ስልክ አታነሹ፣ የተለያየ ሜሴጅ ትልኩልኛላችሁ። የእውነት ልሰራ ነው ስልክ የለጠፍኩት። ቤት የተከራየሁት ልሰራ ነው። ኢትዮጵያ ቁጭ አልኩት ለመስራት ነው፣ ሰርቶ ለመለወጥ ነው እንጂ ሌላ ምንም አይነት ምክንያት ኑሮኝ አይደለም። ሁላችሁም ይሄን ቪዲዮ እንደሰማችሁት ነው። በጣም ከባድ ሁኔታ ላይ ያለችው እህታችን እና ከእሷ ግን እንድትማሩ የምፈልገው ነገር አለ። ዛሬ ላይ ቆማችሁ መሄዳችሁን፣ ዛሬ ላይ እንደ ልባችሁ ከሶፋ ሶፋ ማሽከርከራችሁን እንዳታዩ። አረብ ቤት ያላችሁ ልጆች በደንብ አዳምጡ። አረብ ሀገር ማለት በጣም ብዙ በሽታዎችን ይዛችሁበት ትወጣላችሁ። ራሳችሁን ካልጠበቃችሁ፣ ጤናችሁን ካልጠበቃችሁ። ዛሬ ላይ በጣም የወገብ ህመምተኛ ናት እች ልጅ። በምን የተነሳ? ትናንትና በወጣትነቷ አረብ ሀገር ስትሰራ፣ መዳም ቤት ስትሰራ፣ ከሶፋ ሶፋ ስታሽከረክር፣ ከሶፋ ሶፋ ስትገፋ፣ ይሄ ትልልቁን ኃይል አንድ ውሃ እያነሳች በየእንትኑ ላይ ስትገለብጥ፣ በጣም በብዙ ፈተና ውስጥ አልፋ ኖራ አሁን ላይ ደግሞ ሀገሯ መታ ቤት ተከራይታ የራሷን ስራ እየሰራች ያለች ልጅ ናት። እንደዚህ ታማ በጣም ከባድ ሁኔታ ላይ ነው ያለችው እና ከእሷ የምትማሩት ነገር የሰው ሀገር ላይ ሆናችሁ አሁን ያላችሁ ወጣትነት፣ አሁን ያላችሁ ጉልበት፣ አሁን ያላችሁ አቅም እያንዳንዱ በምግብ ራሳችሁን በመጠበቅ ካልጠበቃችሁት ዛሬ ልጅ ሆነሽ ስትሰሪ ስትገፊ ምን ስትይ የማይሰማሽ ህመም ነገ ላይ ይሰማሻል። ስለዚህ ሰዎቹ ኖሩ አልኖሩ ምግብ ብሉ፣ ሰዎቹ ኖሩ አልኖሩ በስራ ስሩ፣ በዘዴ ስሩ። ስራ ስትሰሩ በየጊዜው ሶፋ አትግፉ፣ በየጊዜው ፍራሽ ከፍራሽ አታገላብጡ፣ በየጊዜው አልጋ አትግፉ። በዘዴ ለመስራት ሞክሩ። እሺ አንድ ነገር ብትሆኑ አረብ ሲጀምር አይፈልግም ታውቃላችሁ። አንድ ሰው ከታመመ ከቤቱ ነው የሚያስወጣው። ግልጽ ነው ይሄ። ሁለተኛ ደግሞ ኢትዮጵያ ራሱ ሆናችሁ ኢቭን የራሳችሁ ስራ እንደሷ እየሰራችሁ የሆነ ነገር ብትሆኑ ማንም ሰው ዞር ብሎ አያችሁ። ማንም ሰው በቃ የራሷ ጉዳይ ነው የምትባየው ማለት ነው። እንደዛ እንዳይሆን ራሳችሁን ጠብቁ፣ ምግብ ብሉ። እሺ ከወደቃችሁ አንዴ ከተሰበራችሁ በኋላ የምሬ ነው ለመነሳት ይከብዳችኋል። የምሬ ነው ድጋሚ ለመቆም ድጋሚ ለማገገም ይከብዳችኋል። ያ እንዳይሆን ዛሬ ራሳችሁን መጠበቅ፣ ዛሬ ራሳችሁን ፕሮቴክት ማድረግ አለባችሁ። አረቦች ስበላ አይወዱም። አረቦች እንደዚህ ነው፣ የፈለጉትን ይበሉ፣ የራሳቸው ጉዳይ ነው። እነሱ የእነሱን ህይወት እየኖሩ አንቺ የእነሱን ህይወት እያኗኗርሽ ነገ ህይወት ልኖር ብለሽ ስትመጭ ደግሞ ያልሆነ የጤና እንከት ነው የሚደርስሽ። ያልሆነ የጤና ችግር ነው ላይሽ ላይዝሽ የምትመጪው። ስለዚህ የአቅም ማነስ፣ በዛ ላይ ወገቧን በጣም ያማታል። አቅም የሚያንሰን በልጅነታችን ስንሰራ አረብ ቤት ያለ የሌለውን እንሰራለን። የሚደክመን ምን የሚለን አይመስለንም። ሁሌ እንደዚህ ጤነኛ እንደሆንን ሁሌ ጉልበት እንዳለን ነው የምናስበው። ጉልበታችን አንድ ቀን እንደሚከዳን፣ ጤናችን አንድ ቀን ቻው እንደሚለን አናቅምና ራሳችንን ብንጠብቅ፣ ባንዘናጋ፣ ምግብ ብንበላ፣ ቤት ውስጥ ፍራፍሬ ካለ ብሉ፣ አትፍሯቸው። እነሱን ከፈራችሁ ከባድ ነው። እነሱን ላለመፍራት ራሳችሁን መጠበቅ። ከኢትዮጵያ ስትወጡ ሁላችንም ከኢትዮጵያ ስንወጣ ጤነኛ ሆነን እየወጣን ለምንድነው በሽተኛ ሆነን የምንመለሰው? ራሳችንን ባለመጠበቅ፣ ምግብ ባለመብላት፣ አረቦች ምን ይሉኛል ብለን በመፍራት በእነዚህ ነገሮች ውስጥ ነው። ስለዚህ ራሳችሁን ጠብቁ ፕሊዝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት አድርጉልኝ። እህታችንን ደግሞ ሁላችሁም በኮሜንት እግዚአብሔር ይማርሽ በሏት። እኔም ደግሞ እግዚአብሔር ይማርሽ እህቴ። የሰው ሀገር ያልፍልናል ብለን ስንወጣ አልፎብን ገንዘብ ይዘን ብንመጣም
ጤናችንን ብዙ ነገሮችንን አልፎብን ነው የምንመጣውና ሁላችንም በጊዜ ወደ ሀገር የምትመለሱ ያርጋችሁ። አመሰግናለሁ። መልካም ጊዜ ይሆንላችሁ።